بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته إن شاء الله بعلون دقيقة وشلي نبي الله إبراهيم عليه السلام ሳራ ጋር እና ከሀጀር ጋር የነበራቸውን ሂደት ቆይታ እናያለን። ነብዩላህ ኢብራሂም አለይሂ ሰላም አላህ በብዙ ነገር የፈተናቸው ታላቅ ፈተናን ያለፉ ታላቅ ነብይ ናቸው። ይህ ከመሆኑ ጋር አላህ ይናገራል ወኢብራሂም الذي وفى ያ ኢብራሂም ስለቱን የሞላው ቃሉን የሞላው የሆነ ኢብራሂም ያ ኢብራሂም ወቀድ ሰደቅተ الرؤيا አንተ ኢብራሂም ሆይ ህልሙን እውን አድርጋሃል ፈተናውንም አልፈሃል ብሎ አላህ ብሏቸው ነበር ለነብዩላህ ኢብራሂም እና የአላህ መልእክተኛ ነብዩ ኢብራሂም አለይሂ ሰላም ከሳራ ጋር ከተጋቡ በኋላ በርካታ ዓመታቶችን ቆይተው ልጅን አላህ አልወፈቃቸውም፣ ልጅ አላህ አልሰጣቸውም። ስለዚህ ልጅ በጣም ይፈልጉ ነበረ፣ የልጅ ጉዳይ ያሳስባቸው ነበር እና መንገድ ላይ ጉዞ እያደረጉ እያለ የአንድ ሀገር በዳይ የሆነ እርጉም የሆነ ንጉስ ቆንጆ ቆንጆ ሴቶችን ካያችሁ ወደኔ ይዛችሁ ነው ይልና በሱ ቁጥጥር ስር ያደርጋቸውና ይደፍራቸው ነበረ። ሳራ ደግሞ ነብዩ አለይሂ ሰላቱ ሰላም እንደተናገሩት ከእናታችን ሐዋ ቀጥሎ በምድር ላይ ከሴቶች በጣም ቆንጆ የምትባል እጅግ በጣም ውብ የሆነች ሴት እናታችን ሳራ ነች እና ጉዞ እያደረጉ እያለ አንድ ሀገር ላይ ደረሱ። የዛ ሀገር ሰዎች ወይንም ደግሞ የዛ ሀገር ነዋሪዎች የንጉሱ መልእክት አቃባዮች አንድ ሴት ልጅ መታለች ኢብራሂም ከሚባል ጋር እጅግ በጣም ቆንጆ ነች ብለው መልእክት ያቀርባሉ። የዛኔ ይዛችሁልኝ ነው ይላል። ሳራን አስቀርተው ነብዩላህ ኢብራሂምን ይዘው ንጉሱ ጋር ገቡ። ንጉሱ ጋር በሚገቡበት ሰዓት ላይ የተወሰነ ጥያቄ ጠየቀ። ማናት? ምንህ ናት? እገሊት ትባላለች፣ እናም ደግሞ እህቴ ናት አለ። ከዛ ከነብዩላህ ኢብራሂም የሚፈልጉትን ጥያቄ ከጠየቁ በኋላ ነብዩላህ ኢብራሂምን መለሱ። ነብዩላህ ኢብራሂም ሳራ እየጠበቀቻቸው የነበረበት ቦታ ላይ በመሄድ አሁን ይሄ ንጉስ ምንሽ ነው ብሎ ይጠይቅሻል፣ ከጠየቀሽ ወንድሜ ነው በይ እህቴ ናት ብያለሁኝና ምክንያቱም ባለቤቴ መሆንሽን ካወቀ አይምረኝም፣ ይገለኛል፣ እርምጃ ይወስድብናል የሚል ስጋት ስላለ ይሄንን በይው አላት። ቃላችንም አንድ ይሁን አላት። መርሃባ አለች። እሷን ይዘዋት ገቡ። ንጉሱ ፊት ለፊት እንደቀረቡ ምንሽ ነው? ወንድሜ ነው። ከዛ እሷ ላይ ዝሙት ለመፈጸም በሚፈልግበት ሰዓት ላይ ዱዓ አደረገች። ያም ዱዓ አላሁመ ኢን ኩንቱ አመንቱ ቢከ ወቢረሱሊከ ጌታዬ ወይ እኔ እውነት ባንተና በመልእክተኛክ ያመንኩኝ ከሆነ ወአህሰንቱ ፈርጂ ኢላ አላ ዘውጂ ብልቴንም ደግሞ ለባለቤቴ ካልሆነ በስተቀር የጠበቅኩኝ እንደሆነ ካመንክ ወይም ይሄ እርግጠኛ ከሆነ ብልቴንም የጠበቅኩኝ ባንተም ያመንኩኝ በመልእክተኛም ያመንኩኝ መሆኑ የተረጋገጠ መሆኑ አንተ ጋር ከታወቀ ፈላ ቱሰሊጥ አለል ካፊር ፈላ ቱሰሊጥ አለየ
ካፊር በእኔ ላይ ከሃዲን አትሹምብኝ አደራህን አለች። ዱዓ አደረገች። ከዛ ወደ እሷ ሊመጣ ሲፈልግ ይሄ ንጉሥ ዱዓ አደረገችበትና እጁ ሽባ ሆነ። ወደ እሷ መጠጋት አልቻለም። ከዛ ዱዓ አደረገ። እሱም ለመናት። እሷን ምንድነው የለመናት? አስለቅቂኝ፣ ሁለተኛ አንቺ ጋር አልደርስም፣ አልነካሽም አላት። ከዛ እሷም እንደገና ዱዓ አደረገች። አላሁመ ኢን ኩንቱ አመንቱ ቢከ አላሁመ ኢየሙት ዩቃሉ ሂየ ቀተለትሁ። ጌታዬ ወይ ይህ ሰውዬ ፓራላይዝድ ሆኗል፣ ታሟል። አሁን እሷ ባደረገችበት ዱዓ ማለት ነው። ቢሞት እሷ ገደለችው መባሉ አይቀርም። ስለዚህ ፋርስ ልቀቀው፣ ዱዓ አደረገች ልቀቀው ብላ አላህም ለቀቀው። አሁንም ሁለተኛ ዙር እንደገና ሲለቀው ወደ እሷ ጋር ሊተናኮላት እሷ ላይ ዝሙት ለመፈጸም አሁንም መጣ። የዛኔ ሁለተኛ ጊዜ ዱዓ አደረገችበት። አሁንም አስለቅቂኝ አልነካሽም አላት። በጣም የሚያጅብ ነው። አሁንም ዱዓ አደረገች። ጌታዬ ወይ ይሄ ሰውዬ ከሞተ እሷን የገደለችው ይባላልና እባክህ ልቀቀው አለችው። ለቀቀው። ያዘው ስትለው ይይዘዋል አላህ፣ ልቀቀው ስትለው ይለቀዋል። ለአላህ ታዛዦች ስንሆን አላህ ለኛ ታዛዥ ይሆናል ማለት ነው። ይሄን ነው ከእናታችን ሳራ የምንማረው። ከዛ በኋላ መጨረሻ ላይ ወታደሮችን ጠራና እናንተ ሸይጣን እንጂ ያመጣችሁብኝ ሰው አይደለም፣ ሴት አይደለም ያመጣችሁት፣ ውሰዱልኝ አሉና እንዲወስዷት አደረጉ ሳራን። እሱ ብቻ አይደለም፣ ለጽናቷ ለባሏና ለብልቷ ለጌታዋ ታማኝ በመሆኗ ምክንያት አንድ ባሪያ በስጦታ መልኩ ስጧት ሸልሟታል። ከዛ አንድ ባሪያ ተሸለመች። ያቺ ባሪያ እናታችን ሀጀራ ትባላለች። አሁን ታሪኩ የሚጀምረው ከዚህ ጀምሮ ነው ማለት ነው። ሀጀራ ሶስተኛ ሰው ሆና ከነሱ ጋር ጉዞ ማድረግ ጀመሩ። ጉዞ እያደረጉ ልክ መድረሻቸው ቦታ ላይ እንደደረሱ ሳራ ለነቢዩላህ ኢብራሂም አንድ ነገር ሹክ አለቻቸው። እሱም ምንድነው? አላህ ከኔ ልጅን አልሰጠህም፣ ምናልባት ደግሞ ይቺ ሴት ልጅ ልሰጥ ከቻለች እስቲ ከሷ ልጅ ካገኘህ ብላ ለሷ የተሰጣትን በስጦታ መልኩ የተሰጣትን ሀጀራ ለነቢዩላህ ኢብራሂም አሳልፋ ሰጠች። ነቢዩላህ ኢብራሂምም ደግሞ ሀጀራን ይዘው ጫጉላ ገቡ። ሀጀር አረገዘች። እርግዝናው እየገፋ መምጣት ሲጀምር አብረው እየኖሩ ሳራ የሴትነት ቅናት መጣባት እና አብገነገናት። ይቺን ሴት ከፊቴ ዞር አድርግልኝ አለችው ነቢዩላህ ኢብራሂምን። ሁለቱ ጋር ያለውን ክፍተት ለመሸፈን እየሞከሩ አንድ ሁለት መባባል ጀመሩ። ሀጀር የሚላሉ ዑለሞች ማርገዟን ስታይ አሁን የሚስትነት ስሜት ሙሉ የመሆን ስሜት ስለተሰማት እንግዲህ ካንቺም አላንስም፣ እኔም መብታችን ተመሳሳይ ነው፣ ስለዚህ ምንም ነገር አታደርጊኝም በማለት አንድ ሁለት መባባል ጀመሩ። ሳራ በጣም ትፎክራለች፣ ሀጀርም መልስ ትሰጣለች። በዚህ ሁኔታ ላይ እያሉ ነቢዩላህ ኢብራሂም ግራ ግብት አላቸው። ከዛ እርግዝናው እየገፋ አሁንም እየገፋ መጣና እናታችን ሀጀር ልጅ ወለደች። ማን የተወለደው? ነቢዩላህ እስማኤል ማለት ነው። ነቢዩላህ እስማኤል ተወለዱ። በዚህ ሰዓት ላይ ነቢዩላህ እስማኤል ሲወለዱ የነቢዩላህ ኢብራሂም እድሜያቸው 88 አካባቢ ነበረ፣ 86 ነበር። ነቢዩላህ ኢብራሂም በ86 ዓመታቸው የመጀመሪያ ልጅን እስማኤልን ወለዱ። እስማኤል ሲወለድ ሕፃን ልጅ ነው።
ሳራ ቅናቷ በጣም እያየለባት ሲመጣ ነብዩ ኢብራሂምን ጠራችና ወይ ገላታለሁኝ ወይ ከፊቴ ዘራ አድርጋት እቺ ሴት አለ። ከዛ ሀጀር ፈርታ ራቅ ብላ ልጇን ይዛ ራቅ ያለ ቦታ ላይ ቁጭ ብላ ልጇን መንከባከብ ጀመረች። ወዲያውኑ ጅብሪል መጣ። ወደ ቦታሽ ተመለሺ፣ አንቺ የጸነሽው ልጅ ወደፊት ነብይ የሚሆን ነው፣ የተባረከ የተቀደሰ ልጅ ነው፣ አትፍሪ፣ ምንም አትሆኝም በማለት ጅብሪል ከሄደችበት ቦታ እንድትመለስ አደረጋትና ተመለሰች። ሀጀር ብትመለስም ሳራ ግን ውስጧ አለቀቃትም። ዘር አድርግልኝ በማለት ነብዩ ኢብራሂም በሁለቱ መካከል ግራ ገባቸው። ስለዚህ አላህም ትእዛዝ አዘዘ። ትእዛዙ ምንድነው? ልጅህንና ባለቤትህን ይዘህ ምድረ በዳ የሆነ ቦታ ላይ ይዘህ ሂድና እዛ አስቀምጥ አላቸው አላህ። ነብዩ ኢብራሂም ይህን ትእዛዝ ይዘው ልጃቸውን ይዘው ሚስታቸውን ይዘው እጃቸው ላይ ትንሽ የሆነ ቴምር አንድ ኮዳ የሆነ ውሃ ይዘው ይሄዳሉ። አሁን ላይ መካ ከተማ ማለት ነው። በወቅቱ ምድረ በዳ ነበር። ሰው የሚባል ነገር አንድም ሰው የሚታይበት ቦታ አልነበረም። እዛ ቦታ ላይ ከሄዱ በኋላ አስቀመጧቸውና ምንም ከላም ሳያወሩ ቀጥ ብለው ተመልሰው ወደ ፍልስጤን ወደ ሀገራቸው ተመለሱ። ሲመለሱ ግን ዱዓ አደረጉ ነብዩ ኢብራሂም። ልክ ከመካ ለቀው ይሄን ከመሆኑ በፊት ጥለው ሲሄዱ ሀጀር ልጇን አስቀምጣ ነብዩ ኢብራሂምን ከኋላ መከታተል ጀመረች። ወዴት ነው ትተህ የምትሄደው? ዝም። ለማን ነው ትተህ የምትሄደው? እዚህ ምድረ በዳ ቦታ ላይ ዝም። ማንም አጠገባችን ማንም ሰው የለም፣ አጋዥ የለም፣ ይረዳን የለም። ሰው እንኳን የሚባል ለአይን እንኳን ሰው የሚታይበት ቦታ አይደለም። ዝም። አላህ አላዘዛቸውማ። እንዲያብራሩም መልስ እንዲሰጡም አላህ አላዘዛቸውም። የዛኔ ሳራ አንድ ነገር ትዝ አላትና አላሁ አመረከ ቢሃዳ፣ ይሄንን ነገር እንድታደርግ ያዘዘህ አላህ ነው አለቻቸው። ፈአውመአ ቢረእሲሂ፣ ጭንቅላታቸውን ነቅነቅ አደረጉና ፊትም ዞር ብለው ፊታቸውንም አላሳዩአትም። አዎ የሚል መልስ ሰጡ። ከዛ ሀጀር ምን አለች? ኢደን ላ ዩደይኡና፣ አላህማ ከሆነ ያዘዘው መቼም ጥሎ አይጥለንም አለች። አላህን የያዘ ጥሎ ወድቆ ይወድቃል እንዴ? አይወድቅም አይደለ? ይቺን ንግግሯን አስምሩባት። አላህ ከሆነ ያዘዘው የአላህ ትእዛዝ ከሆነ መቼም ቢሆን አላህ ጥሎ አይጥለንም አለች እና ሀጀርም ወደ ኋላ ተመለሰች ልጇ ጋር። ከዛ በኋላ ነብዩላህ እስማኤልም ጉዟቸውን ቀጠሉ። ከዛ ረበና ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን ዒንደ በይቲከል ሙሐረም ረበና ሊዩቂሙ ሰላህ ፈጅዐል አፍኢደተን ሚነ ናስ ተህዊ ኢለይሂም ወርዙቅሁም ሚነ ሰመራቲ ለዐለሁም የሽኩሩን። ልክ መካን ለቀው ሊወጡ ሲሉ ጫፍ ላይ ሆነው እጃቸውን ከፍ አድርገው ወደ ቂብላ ዞረው ዱዓ አደረጉ። ረበና ኢኒ አስከንቱ ሚን ዙርየቲ፣ ጌታዬ ወይ እኔ ከዘሬ ዘሮቼን አስቀምጫለሁ እዚህ ቢዋዲን ገይሪ ዚ ዘርዕን እንደ በይቲከል ሙሐረም፣ ምንም አይነት ነገር የሌለበት ቦታ ላይ የሰው ዘር የሚባል ምንም አይነት የሚታይ የሚዳሰስ የሌለበት ቦታ ላይ ልጄንና ሚስቴን አስቀምጬ ይጃለሁ እና አደራ ያሉት የመጀመሪያ ረበና ሊዩቂሙ ሰላህ፣ ጌታዬ ወይ ሰላታቸውን እንዲያቋቁሙ እርዳቸው፣ ሰላታቸው ላይ እንዲበረቱ አግዛቸው። ፈጅዐል አፍኢደተ ሚነ ናሲ ተህዊ ኢለይሂም፣ የሰዎችን ልብ ደግሞ ወደ እነሱ እንዲያማትር አድርገው። የሰው ልጅ ዓለም ላይ ያለው ሰው የተባለ ሰው ዝርያ በአጠቃላይ ልቡ ወደ ሐረብ ወደ መካ እንዲጓጓ አድርገው። አሁን ማይጓጓ የለም አይደል? ያየው ሰው ይብስበታል።
ያላየ ሰው መቼ ነው ለሐጅም ይሁን ለዑምራም ይሁን ሐረምን የምረግጠው ይላል አይደል? ይሄ ያለ ነገር ነው። እና ይሄን ዱዓ አደረጉ። ይሄን ዱዓ አድርገው ቀጥ ብለው ሄዱ። ታሪኩ ከዚህ በኋላ የሚቀጥለው ምን እያለ ይቀጥላል? ሀጀር ልጇን እያጠባች ማለት እሷ ትበላለች ከቴምሩ ከውሃው ትጠጣለች፣ ጡቷን ደግሞ ታጠባለች። በዚህ ሂደት ላይ እያለ ቴምሩም አለቀ፣ ውሃውም አለቀ፣ ጡቷ ደረቀ። ልጇን ምን ታጥባ? ግራ ገባት። የዛኔ ልጇ በረሃብ ምክንያት መንፈራገጥ ማልቀስ ጀመረ። ሀጀር እጇ ላይ ምንም የለም፣ ጡቷ ደርቋል። ስለዚህ ምን ታድርግ? ግራ ገባት። የሚታይ ሰው የሰው ዝርያ የሚባል የለም፣ አንድ ሰው አይታይም። ከዛ በኋላ አጠገቧ የሚገኝ ሁለት ተራራዎች ነበሩ። አንደኛው ሶፋ፣ ሁለተኛው መርዋ ይባላሉ። የሶፋ የሚባለው ተራራ ላይ ጫፍ ላይ ወጣችና እየሮጠች ሄዳ የተራራው ጫፍ ላይ ተወጣና ሰው ታያለች። የሚረዳ ሰው ካለ የሚያግዝ ሰው ካለ ብላ ብታይ ምንም ነገር የለም። አሁንም እየሮጠች ትመለስና ወደ መርዋ ተራራ ላይ ትወጣለች። መርዋ ላይ እንደገና አሁንም ትወጣና የሚታይ ነገር ካለ ብላ ትጠይቃለች። ታያለች፣ ራሷን ነው የምትጠይቀው። በዚህ መሃል ላይ 7 ጊዜ መዞር ጀመረች። በሰፋና በመርዋ መካከል እየሮጠች 7 ጊዜ። ይህን ክስተት ነቢዩ አለይሂ ሰላቱ ሰላም ዛሬ ሐጅን ለመስራት ዑምራን ለመስራት ሰዓይ ያስፈልጋል። በሰፋና በመርዋ መካከል ይሮጣል። ይህንን የምናደርገው ሀጀርን ለማስታወስ እሷን ለመዘከር ነው። ዛሬ በሚሊዮን የሚቆጠሩ ሰዎች አንድ ቦታ ላይ ሰዓይ ያደርጋሉ፣ ሰፋና መርዋ ላይ። ኢነ ሰፋ ወልመርወተ ሚን ሻዒሪላህ ፈመን ሐጀል በይተ አው እዕተመረ እያለ አላህ ይቀጥላል። የሐጁ አንድ አካል አደረገው። ሀጀርን የዛኔ ብቻዋን በነበረችበት ሰዓት ላይ የከፈለችው መስዋዕትነት ዛሬ በሚሊዮን የሚቆጠሩ በመቶ ሺዎች የሚቆጠሩ ሰዎች አንድ ቦታ ላይ ሆነው ይህንን ክስተት ይፈጽማሉ። ከዛ በኋላ መጨረሻ ላይ መርዋ ላይ እንዳለች የሆነ ድምፅ ትሰማለች። ያን ድምፅ ስትሰማ ሰህ ትላለች። ዝም በል ራሷን ለራሷ ነው የምትለው። ማንም ሰው የለም አጠገቧ። ከዛ ድምፁ ወዳለበት ቦታ ላይ ሄደች። አንዱ ሪዋያ ይሄ ነው። ስትሄድ ጅብሪል አሁን ዘምዘም የሚገኝበት ቦታ ከካዕባ 12 ወይም 13 ሜትር ራቅ ብሎ ነው የሚገኘው ዘምዘም የመነጨው። እዛ ቦታ ላይ ጅብሪል በክንፉ ጫር ጫር አድርጎታል ይባላል። ሌላኛው ደግሞ ዑለሞች የሚያነሱት ደግሞ ራሱ ሕፃኑ ልጅ በረሃብ ምክንያት እግሩን ሲያፈራግጥ በተረከዙ መሬቱን ጫር ጫር ያደረገበት ቦታ ምንጭ መነጨ። እዛ ቦታ ላይ ስታይ ምንጭ መንጭቷል። እሷ በዚያ ቦታ ላይ ምግብ ያስፈልጋታል፣ መጠጥ ያስፈልጋታል፣ ተርባለች፣ ልጇም ተርቦባታል። ከሞት ውጪ የምትጠብቀው ነገር የለም አላህ ቢያመጣው ተአምር ካልሆነ በስተቀር። ታዲያ በዚህ ሁኔታ ላይ ያለ ይሄ ውሃ ሲመነጭ ቶሎ ብላ ገደበችው። ዋው! በምንጩ ዙሪያ ላይ ዙሚ ዙሚ እያለች ማለት ነው። ዙሚ ዙሚ የሚለውን ቃል ዘምዘም የሚለው ስያሜ የተነሳው ሀጀር ከዚህ ቃል ይሄ የተናገረችውን መነሻ በማድረግ ነው። ዙሚ ዙሚ ማለት ተገደቢ ተገደቢ እንደማለት ነው። ወዴትም አትሂጂ አለ። ከዛ ነቢያችን አለይሂ ሰላቱ ሰላም የኡሙ የእስማኤልን እናት አላህ ይዘንላት ለው ተረከት
ዘምዘምን እኮ ብትታው ኖሮ ለካነት አይነን መዒን ይሄ ዘምዘም ልክ ዛሬ አባይ ከሀገር ሀገር እንደሚሽከረከረው እንደሚሄደው ዘምዘም እንደዛ ይሆን ነበረ ባትገድበው ኖሮ አሉ። አሁን ያ እንዳለ ሆኖ እዛው ኑሯቸውን ከልጇ ጋር አድርጋ መኖር ጀመሩ። ኑሯን አድርጋ መኖር ጀመሩ። በዚህ ወቅት ላይ የሆኑ ጎሳዎች የሆኑ ጀማዓዎች መንገደኛ ናቸው፣ ዘላን ናቸው። ጉዞ እያደረጉ ደክሟቸው የሆነ ቦታ ላይ ተቀምጠው እያሉ ሚበላ ይዘዋሉ፣ ሚጠጣ የላቸውም። በዚህ ሁኔታ ላይ ያሉ አሞራ ሰማዩ ላይ ሲያንዣብብ ያያሉ። ከዛ ሰላያቸውን ወይም ደግሞ መልእክተኛን ይልኩና ኢንፎርሜሽን ይጠይቃሉ። ሂድና እዚህ አሞራ አካባቢ ላይ የሆነ ክስተት ተከስቷል፣ የሆነ ነገር አለ፣ አሞራዎች ዝም ብለው ሰማይ ላይ እንደዚህ አያንዣብቡም፣ ምን እንዳለ ጠይቅ አለችው አሉት። ከዛ መልእክተኛው ተልኮ ሄዱ። መልእክተኛው ሲሄድ የሆነች አንድ ደከም ያለች ሴትዮ ከአንድ ጨቅላ ሕፃን ልጅ ጋር አንድ ቦታ ላይ ተቀምጠዋል። አጠገባቸው ደግሞ ውሃ አለ። ይህንን አየና መልሶ ለጀማዓዎች ሂዶ ነገራቸው። ከዛ ጀማዓው ጓዙን ጠቅልሎ ይሄ የተባለበት ቦታ እና ሀጀር ጋር መጡ። እና ሀጀር ጋር ሲመጡ የተከሰተው ነገር ምንድነው? ይመጡና ጥያቄ ያቀርባሉ ለሀጀር። ጥያቄው ምንድነው? እኛ ውሃ ምንድነው ከውሃ የሆነ ነገር እንፈልጋለን፣ ድርሻ ስጪን አሏት። ላ ሐቀ ለኩም ፊልማ አለቻቸው። ጀግና ነበረችና በዚህ ውሃ ላይ ሐቅ የላችሁም፣ መብት የላችሁም፣ የኔ ነው አለች። አዎ ያንቺ ነው። ብዙ ናቸው እኮ እነሱ ጀማዓ ናቸው። እንደው የሆነ ጥቃት ያደርሱብኛል ብላም እንኳን አልሰጋችም። አዎ ውሃው ያንቺ ነው። እሺ ሸርጥ አለኝ አለቻቸው። ውሃ ትፈልጋላችሁ? አሁን እንፈልጋለን። ሸርጥ አለኝ አለቻቸው። ምንድነው ሸርጡ? ከኔ ውሃ የምትፈልጉ ከሆነ ከእናንተ ምግብ እፈልጋለሁ አለች። እናንተ ምግብ ስጡኝ፣ እኔ ውሃ ሰጣቸዋለሁ። መርሃባ አሉ። እነሱ ምግብ ሲሰጡ እሷ ውሃ ስትሰጥ ኑሮ በዘዴ ማለት ይሄ ነው አይደለ? እንዲህ እያሉ መኖር ጀመሩ። እንዲህ እየኖሩ እያለ ልጁ ያድጋል። እስማኤል አድጎ ከነሱ ጎሳ ጋር ይዋሃዳል። ነቢዩላህ እስማኤል አስሉ አረብ አይደለም። እነዚህ ሰዎች አረብ ናቸው እና የፈለሱ አረቦች ናቸው። ይግባባሉ። ነቢዩላህ ኢብራሂምን እስማኤልን ይወዱታል። ከዛ በኋላ በመግባባት ልጃችንን እንዳረው ይሉና ከነሱ አንድ ሰው ያገባል። ይጋባሉ። እዛው ኑሯቸውን ይጀምራሉ። አሁን እዩ ብቻ ኑሯቸውን ይጀምራሉ። እየገፉ ኑሯቸውን እያለ ነቢዩላህ ኢብራሂም ምንም ነገር የሚያውቁት ነገር የለም። እዛው ፍልስጤን ናቸው። ልጅ እኮ አለኝ። አሁን ነቢዩላህ እስማኤል እድሜያቸው 13 ዓመት ሞልቷል። የነቢዩላህ ኢብራሂም እድሜያቸው ስንት ሆነ? ስንት ሆነ ማለት ነው? 99 በ86 ዓመታቸው ነው የወለዱ ብለናል አይደል? እድሜያቸው 99 ነው ነቢዩላህ ኢብራሂም። ከዛ እዛው ሄደው መካ ድረስ ሄደው አንድ ልጅ አለኝ ብለው እሱን አፈላልገው ስለሱ አንዳንድ ኢንፎርሜሽን ሲጠይቁ ቤቱን ያገኛሉ። ከዛ ሚስትየውን ያገኛሉ። እስማኤል የሉም ቤት ውስጥ። የት ሄደ ባለቤትሽ? አንዳንድ ነገሮችን ለመፈለግ ከቤት ወጥቷል። እንዴት ነው ኑሯችሁ? ኑሯችንማ ኑሮ አይበሉት የደከመ የሆነ የወደቀ የሆነ ህይወት ነው የምንኖረው ብላ በጣም ምርር ያለ ነገር ተናገረች። እሺ አንድ ሽማግሌ መጥቶ ነበረ። ሰላም አለይኩም በይልኝ ሲመጣ ከዛ በኋላ መልእክትም ንገሪልኝ፣ ከሰላምታው በኋላ የቤትህን መቃን ቀይር ብሎሃል በይው። እሺ ሄዱ ነቢዩላህ ኢብራሂም። ከሄዱ በኋላ ነቢዩላህ እስማኤል ቤታቸው ሲመጡ የሆነ የተፈጠረ ነገር አለ ወይ ብለው ጠየቁ። አዎ የሆነ ሽማግሌ ሰውዬ መጥቶ ነበረ። ከዛ ስለ
ህይወታችን ጠየቀን፣ ነገርኩት ያለውን ነገር እውነታውን። ሰላም አለይኩም በዩ ከዛ የቤትህን መቃን ቀይር ብሎሃል በዩ ብሎኝ ሄዳለች። በይሺ ዛካ አቢ እሱ አባቴ ነው ወአለይኩም ሰላም ብሎ መልሷል። የቤቴ መቃን ማለት አንቺ ነሽ። ኢልሐቂ ቢአህሊኪ ሂጂ ወደ ቤተሰቦችሽ አላት። ይቺ ሴት ለትዳር የምትሆን ለሚስትነት የምትመጥን ሚስት ስላልነበረች ነው። አባት ልጁን በዚህ ደረጃ ማፋታት ይችላል። በኑሯ ላይ የምትበሳጭ አልሐምዱሊላህ ማታቅ፣ የባሏን ውለታ የምትክድ፣ ባሏን ማመስገን ማትችል ማታቅበት ጀሃነም ለመግባት ከሚያበቃቸው ከሴቶች አንዱ መንገድ አንዱ ተክፉርነ ለአሺር ነው ያሉት የአላህ መልእክተኛ። የባላችሁን ውለታ ትክዳላችሁ ነው ያሏቸው። የባል ውለታ መካድ ጀሃነም ለመግባት ሰበብ ነው። አላህ ይጠብቃቸው እህቶቻችንን። እና ሄዱ። ከጊዜ በኋላ ተመልሰው መጡ። ሌላ አግብተዋል ነብዩላህ እስማኤል። ነብዩላህ ኢብራሂም ተመልሰው ሲመጡ አሁንም እዛ ቤት ውስጥ አጋጣሚ ሆኖ እስማኤል የሉም። ነብዩላህ ኢብራሂም መጡ። እንዴት ነው አባወራውስ ብለው ሲጠይቁ የለም አባወራው። ህይወታችሁ እንዴት ነው? ህይወታችንማ ማሻአላህ ነው። ስጋ ነው የምንበላው፣ ወተት ነው የምንጠጣው፣ ውሃ ነው የምንጠጣው። ኒዕማ በኒዕማን ጸጋ በጸጋ ላይ ነን ነው። አዎ እንግዲህ አንድ ሽማግሌ መጥቶ ነበር። ሰላም አለይኩም ብሎሃል በይልኝ፣ ከዛ የቤትህን መቃን አጥብቀህ ያዝ ብሎሃል በይልኛል። ሄዱ ነብዩላህ ኢብራሂም። እስማኤል ሲመጡ ቤት የተፈጠረ ነገር አለ እንዲህ አሏት። አዎ የሆነ ሽማግሌ መጥተው ነበር አሉ። ለአዲስየው ሚስት የሆነ ሽማግሌ መጥቶ ነበር፣ ስለ ኑሯችን ጠየቀ። ጥሩ ኑሮ እንደምንኖር ነገርኩት። ከዛ በኋላ ግን ሰላም አለይኩም ብሎሃል በይልኝ፣ የቤትህን መቃን አጥብቀህ ያዝ ብሎሃል በይልኝ አለ። ዛካ አቢ እሱ አባቴ ነው። የቤቴ መቃን አንቺ ነሽ። አንቺን አጥብቄ እንዲይዝ ነው አባቴ ያዘዘኝ። አባቴም ወዶሻል። ስለዚህ ኑሯችን እንቀጥላለን እንገፋለን። አሁን ወደ ዋናው መሐል ሻሂድ ስንገባ እየኖሩ በዚህ እድሜያቸው ነብዩላህ ኢብራሂም ነብዩላህ እስማኤል ለነብዩላህ ኢብራሂም ወህይ መጣ። በህልማቸው ትእዛዝ መጣ። ይሄ በህልማቸው የመጣውን ትእዛዝ ቀጥታ ይዘው ነብዩላህ ማን ጋር ይመጣሉ? ነብዩላህ ኢብራሂም እስማኤል ጋር። ነብዩላህ እስማኤል ፈለማ በለገ ማዐሁ ሰዕየ ከእሳቸው ጋር አብሮ መሯሯጥ የሚጀምርበት ጊዜ ልጅ ደረሰልኝ ተብሎ የእኔም ቦታ ይተካል ብሎ የሚያስብበት ወቅት ላይ ወላጅ የበኩር ልጅ ነው። በእድሜ መጨረሻ አፋፍ ላይ የተገኘ ልጅ ነው። ከዋና ሚስት ሳትሆን በስጦታ ከተበረከተ ሚስት የተገኘ ልጅ ነው። የአይን ብሌን ነው። ይሄን ልጅ እረድ አላቸው አላህ። ልጅህን እረድ አላቸው። ሱብሃንአላህ ፈተና፣ ከባድ ፈተና። ልጃቸው ሚስታቸውን ሳራን ከዝሙት አላህ ጠብቆላቸዋል አይደል? እሱ ፈተናን አልፈዋል። እንደገና ደግሞ ልጅህን እረድ አላቸው። ነብዩላህ ኢብራሂም መጡና ትእዛዝ ነው የነብያቶች ወህይ። መናም ደግሞ ወህይ ነው፣ ቅዠት የለውም። ሸይጣን በእነሱ ላይ አይጫወትም። ስለዚህ ሄዱና ያ ቡነየ ልጄ ሆይ ኢኒ አራ ፊል መናሚ አኒ አዝበሁከ ፈንዙር ማዛ ተራ፣ እኔ በህልሜ ሳርዳ አይቻለሁኝና ምን ትላለህ? እንግዲህ መናሙ ደግሞ ወህይ ነው ሐቂቃ ነው አላቸው። ልጅም ደግሞ ጥሩ ልጅ ስለነበረ መልካም ልጅ ስለነበረ ያ አበቲ ፈዐል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነ ሷቢሪን፣ አባቴ ሆይ የታዘዝከውን ነገር ፈጽም፣ አንተ ትእዛዙን ፈጽም፣ እኔ ደግሞ በአላህ ፍቃድ ትእዛዙን ለመቀበል አግዛለሁ። ትእዛዙን በመቀበል ሰብር በማድረግ ለመታረድ እኔ ዝግጁ ነኝ። የአላህ ትእዛዝ ነው ፈጽም አሏቸው። ሱብሃንአላህ። ዒዳችን መቼ ነው? ሮብ ነው። አላህ ካለ ሮብ ነው። ሮብ ላይ የተከሰተ ክስተት ነው እንግዲህ የምናወራው። ይሄ ባለበት ሁኔታ ላይ ዛሬ መካ ላይ ለዑምራ የሚሄዱ ለሐጅ የሚሄዱ ሰዎች ቦታውን ይጎበኙታል። ይሄ ተራራ ነብዩላህ ኢብራሂም እና ነብዩላህ እስማኤል ተያይዘው ሄደው ለማረድ ያዘጋጇቸው ቦታ ላይ ይዘዋቸው ተስማምተው ቢላ ይዘዋሉ፣ ማረጃ ይዘዋሉ። ተራራ ላይ ጫፍ ላይ ደረሱ። ልክ እዛ ቦታ ላይ እንደደረሱ ልጅየውን አጋደሙት ሊያርዱት።
ሁለት ሪዋያዎች አሉ። እዚህ ቦታ ላይ ከመከሰቱ በፊት አይናቸውን እያዩ ነብዩላህ ኢብራሂም የነብዩላህ እስማኤልን የአባትነት አንጀት አላስችል ብሏቸው ልባቸው አንጀታቸው ተላወሰባቸው፣ ከበዳቸው። እንዳይተውት የአላህ ትእዛዝ ነው፣ እንዳይተገብሩት ልጃቸው ነው። ምን ያድርጉ? አጣብቂኝ ውስጥ ገቡ። ልጃቸውን ከማረድ ውጪ ሌላ አማራጭ ደግሞ የላቸው። አባቴ ሆይ አለ ልጅ፣ አባቴ ሆይ እኔን ፊቴን እያየህ የአላህን ትእዛዝ ለመፈጸም የልጅነት የአባትነት አንጀት አላስችል ብሎ የአላህን ትእዛዝ ለመፈጸም ወደኋላ እንዳትል፣ ከአላህ ጋር እንዳትጣላ፣ እንደው አንጀት ቁርጥ እንዲያደርግልህ በፊቴ ድፋኝ፣ በፊቴ ደፍተህ ረደኝ አሏቸው። ከዛ በኋላ ነብዩላህ ኢብራሂም ይሄን ተቀበሉት፣ በፊታቸው ደፏቸው። ፈለማ አስለማ አባትና ልጅ እጅ እግር የሰጡ ጊዜ ለአላህ ታዛዥ ለመሆን ራሳቸውን ያስገዙ ጊዜ ተለሁ ማለት በፊቱ የደፉ ጊዜ ማለት ነው። ነብዩላህ ኢብራሂም ኢስማኤልን ለማረድ በፊቱ ደፉት። ከዛ ቢላውን ይዘው መዘግዘግ ጀመሩ ይላል አላህ። የነብዩላህ ኢስማኤል አንገት ላይ ብረት ጠቀለለበት። ከዛ ቢላው ይዘገዝጋል ግን አያርድም። ብረቱን ነው የሚነካው፣ አንገታቸውን አይነካም። አላህ አይችልም እንዴ? ይችላል። ነብዩላህ ኢብራሂም እኮ ከሳት አትርፏቸዋል እኮ። ሁለተኛው ዘገባ ደግሞ ይሄ ብረቱ ሳይሆን ልክ ፈለማ አስለማ ወተለሁ ሊልጀቢን ልክ ለማረድ ቢላውን አንገታቸው ላይ እንዳሳረፉ ወናደይናሁ አያ ኢብራሂም አላህ በጅብሪል አማካኝነት ጥሪ መጣላቸው። ኢብራሂም ሆይ የሚል ጥሪ መጣ ከሰማይ። ቀድ ሰደቅተ ሩዕያ ያየኸውን መናም ህልምህን እውን አድርገሃል። ፈተና ነበረ፣ ፈተናውን አንተም ልጅህም አልፋችኋል። አላሁ አክበር። ፈተናውን አልፋችኋል። ታዲያ ልጁ ማረዱ ቆመ፣ ልጁ አይታረድም። ወፈደይናሁ ቢዝብሒን ዓዚም ትልቅ የሆነ ሙክት የሆነ በግ አምጥተን ፊዳ አደረግን ልጁን አለ አላህ። ጅብሪል በግ ይዞ መጣ ከጀነት። የጀነት በግ በጣም ግርማ ሞገስ ያለው ግዙፍ የሆነ በግ በእስማኤል ቦታ ላይ ተተካ። ከዛ በማ አማካኝነት በእስማኤል ቦታ በጉ ሊታረድ ማለት ነው። ፈተናውን አለፉ። ይሄ ክስተት አለቀ። ነብዩላህ እስማኤል በእሳቸው ቦታ ላይ የመጣውን የተተካውን ፊዳ የሆነውን በግ ለማረድ ሲሞክሩ በጉ ያመልጥና ይሮጣል። በጉን እያባረሩ ሲሄዱ አሁን ሐጃጆች ጠጠር ይወረውራሉ አይደል? ጀምረተል ኩብራ፣ ጀምረተል ውስጣ፣ ጀምረተል ሱግራ፣ ትልቁ ጠጠር መወርወሪያ ገንዳ፣ መካከለኛ እና ትንሹ ደግሞ አለ። ሶስት ቦታ ጠጠር ይወረወራል። ይሄ ሰበቡ ጠጠር ጀመራት የሚባለው የጀመራት ቀን ጠጠር የሚወረወርበት ሰበቡ ነብዩላህ ኢብራሂም አንደኛው ሰበብ ሸይጣን ልጃቸውን ይዘው ለማረድ ሲመጡ ሸይጣን መጣና የት ነው ልጅህን የምትወስደው? የሆነ ጉዳይ አለን አለ። የምን ጉዳይ ለምን ትዋሻለህ? እና የሰው መወስደዋል ልጅህን ልታርደዋል የምትወስደው አለ። ወሊማ አሉ ነብዩላህ ኢብራሂም ለምንድን ነው ማርደው ልጅህን? አላህ አዞኛል ብለህ ትሞግታለህ እንዴ አሏቸው። አላህም አዞኝ ከሆነ ላድርገዋ ብለው በድንጋይ ወገሩት ሸይጣንን። ይህንን ለማስታወስ ነው ጀመራቱ ይላሉ። ታዲያ ሐጅ ላይ ያለ ሰው ጀመራት ወረውራለሁ ሸይጣንን አናቱን አልኩት እያለ ከተሰጠው ድንጋይ ያለፈ ይዘት ያለው ድንጋዩ ከሽምብራ ከፍ ያለ ከባቄላ አነስ ያለ ድንጋይ ነው የሚለቀመው። እሺ ትልቅ አሎሎ የሚያካክል ድንጋይ ይዞ የሚመጣ ሰው አለ ጀመራት ላይ። አንዳንዱ እጁ ላይ ያለ ከዘራ ካለ ዣንጥላ ካለ ጫማውን እያወለቀ ልብሱን ጠቅልሎ ምናምን የታባቱ እያለ ሸይጣንን ወገርኩት እያለ የሚወረውራል። ሂደቱ ሰበቡ ሸይጣንን የዛኔ ማናደጃ ነው። ተግባሩን ከፈጸምነው ሸይጣኑ ይወገራል። ከተግባሩ ውጪ ከሆንን ግን ሸይጣን መወገር አይደለም ይስቅብናል፣ ያሾፍብናል። ትልቅ ድንጋይ ስንወረውር አልታዘዝንም አይደለ? ሸይጣንን ትልቁ ድንጋይ አይወግረውም፣ ትንሿ ጠጠር ግን ተወግረዋለች። ለአላህ ያለን ታዛዥነት ገብቷችኋል?
ስለዚህ ይሄንን ለማስታወስ ነው ይላሉ። ሌላኛው ነብዩ ኢብራሂም እስማኤል በጉን ለማባረር ሲሄዱ ጀምረተ ሱግራ ውስጥ ገባባቸው፣ ትንሹ ጠጠር መወርወሪያ ውስጥ። ከዛ ጠጠር ከመሬት አንስተው ጠጠር እየወረወሩ ልክ ሰባተኛ ላይ ሲመቱት በጉ ይወጣና ወደ መካከለኛው ጠጠር መወርወሪያ እንደገና ገንዳ ነገር የሆነ እንደ ሸለቆ ነገር ነው ይገባባቸዋል እዛ ውስጥ። እዛም እንደገና እየሮጡ እንደገና አሁንም እየወረወሩ ጠጠር ሰባተኛው ላይ ድንገት ሆኖ ሰባተኛው ላይ አሁንም ይወጣና ከዛ ደግሞ በጉ እንደገና ትልቁ ጠጠር መወርወሪያ ውስጥ ይገባል። እዛም ላይ እንደገና ሰባት ወርውረው ሰባተኛ ሲወረውሩ አሁንም ወጣ። ስንት ጠጠር ማለት ነው? ይሄውላ ክስተት ሶስቱን ቀን ሚና ካደሩ በኋላ ሚና እያደሩ እየተመላለሱ ከሚና ጀመራት ሐጃጆች ይህን ተግባር ይፈጽማሉ። አንደኛ እስማኤልን ለማስታወስ ነው፣ ሌላኛው ኢብራሂምን ለማስታወስ ነው ብለው ዑለሞች ያነሳሉ ይህንን ታሪክ ማለት ነው። ስለዚህ ኡድህያ አላህ ብሎ የዕለት ዕለት ኡድህያ የምናርደው ይህንን ነገር ለመዘከር ነው፣ ይህን ነገር ለማስታወስ ነው። ገብቷችኋል? እና ታርዳላችሁ። ልጅን እንኳን መስዋዕት ለማድረግ በቅተዋሉ። ዛሬ እኛ አቅሙ ያለው ሰው ኡድህያ ማረድ መቻል ይኖርበታል። አላህ በሰማነው ምንሰራ አላህ አድርገን፣ የነሱን መስዋዕት የምንከፍል አላህ አድርገን። هذا وصلى الله على سيدنا محمد واخر دعوانا ان الحمد لله رب العالمين وبالله توفيق. السلام عليكم ورحمة الله وبركاته.